በመጨረሻም የዌምብሌ ትኬት ተቆርጧል። ያው እንግዲህ ቀጣይ ማን እንደሚገጥመን ባላቅም ማለት ነው። ፖርትቬል ግን በጥሩ ሰዓት አልመጣሽም። የብሬ ነው ብለህ በቃ ከኤንዞ ውጪ እንደምንችል ማሳየት አለብን ብለው ነው የገቡት። ዛሬ እንደዛ ነው የገቡት። ሜሰን ማውንት ሃትሪክ የሰራበት ጨዋታ 2021 ላይ ያኔ ነው ለመጨረሻ ጊዜ 7 ጎል ያስቆጠር ነው ኖርዊች ሲቲ ላይ አይ ቲንክ ኦክቶበር ወር ላይ እና ከዛ በኋላ ዛሬ 7 አስቆጠር። ሊያም ሩዚኒየር እንዴት መጫወት ያውቃል ከማጋ ከእንደዚህ አይነት ትራዲሽ ቲሞች ጋር። አሁን ቀጣይ ማን ሲቲን እንደዚህ ታረግልኛለህ ወይ ነው ጥያቄ። ታረጋለህ ቢሆንስ አይመስልኝም ገባ። ጋርናቾና የማይረባ ዳኛ ተባብረው 7-0 ያደረጉት ጨዋታውን ማለት ነው። የሊቨርፑል ደጋፊዎች አሪፍ መጽናኛ አግኝታችሁ ሽንፈታችሁን ማገገሚያ ውስታ 7-0 ምናምን ብናገኝ ብናጣ በሚለው ለማንኛውም ያራዳ ልጆች የቼልሲው ደጋፊ ይሄ ልጅ በጣም ነው የሚችለው። በነገራችን ላይ በእንደዚህ አይነት ጨዋታ ምናምን እየመዘንኩት ምናምን ሲሆን እኔ ማንቸስተር ዩናይትድ ጨዋታ 2-1 ያለቀው በቀይ ወጣባችሁ ምናምን ካሲሜሮም ድጋሚ በቀይ ወጣበት ጨዋታ ላይ ተቀይሮ ገብቶ ሲያደርግ የነበረው ማለት ዛሬ ደግሞ ጭራሽ ሙድ ነው የያዘ። በቃ ፓስዎቹ እንዴት አባቱ እንደሚያምሩ ማለት መሀል ተጫዋች ደግሞ እንደዚህ ሲሆን ነው ደስ የሚለው። ፓስ ኳስ አይበላም ምናምን። ስቴቫው የሚታወቀው ነው እንኳን እንደዚህ አይነት ማይረባ ቡድን አግኝቶ ማንንም ማንከባለል የሚችል ነው። የቼልሲው ደጋፊዎች አሪፍ ነው ነቃ እንድትሉ የሚያደርግ ከአራት ጨዋታ ሽንፈት በኋላ ምናምን ነው አይደል ይሄን ያሸነፋችሁ። በጣም አሪፍ ነው። እግዚአብሔር ቆንጆ ማሸነፍ ነው። ቆንጆ መመለሻ ምናምን ይሆናችኋል። የሊጓን ቡድን ቢሆንም ኖርማል ነው። ቼልሲው ይመቸኛል። ለማንኛውም ቆንጅዬ ትኬቶች ሊፈነዳዱ ነው። ግባ ከንቲባችሁ ነኝ። ቀጣይ ዙር ኤፍኤ ካፕ ጨዋታ ከአርሰናል ጋር የሚደርሰን ይሆናል ማለት ነው። ውሸቴን ነው ግን አርሰናል ሳውዛምፕተንን ካለፈ በኋላ ከአርሰናል ጋር የሚደርሰን እድል ሰፊ ነው። እንደው ቅዱስ ገብርኤል ብሎ ከአርሰናል ጋር ከደረሰን ቀጣይ ዙር ቸልሲ በአምስተኛ ጨዋታ በዚህ ዓመት ካላስደሰትከኝ በጣም ነው የምታስከፋኝ። ለማንኛውም ወደ ጨዋታው ስንመለስ ቸልሲ ድንቅ ብቃት ነው ያሳየን። 7-0 ፖርት ቫሊ መሆኑን እንኳን አትመልከቱ። ከማንም ጋር በተጫወት እንግሊዝ ውስጥ 7 ጎል ማስቆጠር በጣም ከባድ ነው። ቸልሲ ስለሆነ ነው 7 ግብ ያስቆጠረው። ወንድሜ ምንም እዚህ ጋር ሄደ ፖርት ቫሊ ምናምን ብለህ እንዳታላግጥ። ደስ ብሎኛል። ኮሜንት ላይ ሀሳባችሁን። ከንቲባው ነኝ። መልካም አዳር። ለቃሚ ኤንዞ ኖረ አልኖረ ኩኩ ኖረ አልኖረ ለኛ ጉዳያችን አይደለም። ስንት ተጫዋቾችን ቼልሲ አጥቷል። ይሄ ነው ክሊንሺቱን አስጠብቆ 7 አግብቶ የሚወጣውን ቼልሲ ነው የማውቀው። ይሄ ነው ቲሜ፣ ይሄ ነው ገባህ አይደል? ይሄ ነው ሰሞኑን የማንም መቀለጃ ሆነናል አይደል? ቼልሲ ፈራረሰ፣ ቼልሲ እንደዚህ ነው። ይሄ ነው የኔ ቼልሲ፣ ይሄ ነው በቃ ስለሚችል ጆዋ ፔድሮ። በስማም ምን አይነት ሰው ነህ ግን አንተ? በእናት አቋማችንን ለመመለስ የዛሬውን ጨዋታ ማሸነፋችን ግዴታ ነበር። ፖርትቬልን ተወጣንባት። የሰሞኑን ንዴት የነ ኤንዞ ፈርናንዴዝን ንዴት ነው የተወጣንባቸው ፖርትቬል ላይ ስለምንችል ነው። በቃ ይሄ ነው ቲሜ። እንደ ሊቨርፑል ተቀጥቅጫ አይደለም እንደዛ እንደ ሸባ የወጣሁት። ስለምችል ክሊንሺቴን አስጠብቄ 7 አግብቼ ነው የወጣሁት። በቃ ስለምችል ነው። ማንም እንዳይናገረኝ፣ ማንም ቼልሲ ላይ መጥቶ አፉ እንዲከፍት አልፈቅድለትም። ቸልሲ ፖርትቬልን 7-0 ማን ኤቨርተን ባጠፋው፣ ፒኤስጂ ባጠፋው፣ ኒውካስል ባጠፋው ፖርትቬል ተገረፈ ነው የምልህ። 7 ማን ይመችሽ። የሚገርም ኮንፊደንስ ቢልድ የምታደርግበት ጨዋታ ማን ሲቲ ስላለብሽ። አቤት ለኔ ስትጮች እኮ ማለት ከቶፕ 4 ለምትጮች የበለጠ ነው የምታስደስሽኝ ዘንድሮ ለኔ ተጫውተሽ አስከፍተሽኝ እንደማታቂ ታውቂያለሽ። አታስከፊኝም። ፕሌየር ሬቲንግ በሰላማዊ መንገድ ይሰራ የምትሉ የባለፈው ስትሸነፉ ነበር። ኤቨርተኑ አሁን ስታሸንፉ ይራመድ የምትሉ ኮሜንት ላይ ታጫውቱልኛላችሁ ማለት ሃንግማን እንኳን ደሳለሽ። ሰሞኑ በቃ ደስታ ያስፈልግሽ ነበር አባቴ። እኔ ምቀኛ አይደለሁ ገባሽ? ሁሌ ስቃይ ቪዲዮ ራሱ ይደብራል። ቪዲዮ ራሱ ገባ የወደቀ ሰው መደብደብ ምን እኔ ጄሱስ ነኝ እንዴ? የወደቀ ሰውን 3-0 የተቀጠቀጠን አራተኛ ምናምን አያስፈልግም። እንኳን ደሳለሽ። ፕሌየር ሬቲንግስ ካሚንግ ራይት አፕ። ቼልሲ እንደዚህ አግባብ ነው እነዚህ ልክ ነው ውስጥ ለምን አሁን ሊወርድ በር ላይ ቆመ ክለብ ላይ 7 ጎል አገበተ ልክ ነው። ምን ጀብደኛ አይለኛ ነው። እንዴት ነው ነገሩ? ምን እንደዚህ አይነት ጭቅታው አላልኩም። በእርግጥ ቀብጠው ነበር። አይ ሲጀማምር አካባቢ ፖርትቬሎች ትንሽ ልቅበጣሉ። አይ አትቀብጡም። አንድ ገና አገባን ሶስተኛው ታገዙ። አቶ እኮ መበረኩ ነው ተበክ ሲል አይ 15ን ካላገባን አሉ አገቡት። ያራዳ ልጅ ምን ችግር አለው? ግማሽ ደርዘን ጎል። ቼልሲ ደግሞ አሁን እንደዚህ ትቷላት። ኤፍኤ ካፕ አብዷል። ጎብቂ ሲቲ ጨርሷል። በነገራችን ላይ ምንድነው እነዚህ እንግሊዝ ክለቦች ሲቲ ሊቨርፑልን ጎል አታገባብኝም ማለት ቼልሲ አንድ ጎል ብትሰጠው ምን ሊግቱ ሊወርድ ነው።
ገብቷል። በር ላይ ቆሟል ፖርቱጌል። አንድ ጎል ዝም ሰጣ ተደሰትኩ ሲል ባካፋ ገቡና አትለው የታወቀ ነው። ከጀርባ ነው ምንድን ቼልሲ ወንድም ጥላ ሰላም ነው ወይ? ቼላው አማን ዛሬ ተንበሽብሽሻል። ጥሩ ሰርተሻል። ዛሬ ጥሩ ትውስታን ያስታወሽው ጥሩ ትውስታ ነው። በእውነት ስንት ሰው ቁስል አለበት መሰለ። ይሄንን ሲያይ አንተ ለዘው ወንድም ጥላ ብሎ የሚጠራህ አካል ማለት ነው። በጣም ቁስሉን የቆሰቆስክበት አንተ አለሽ እያይ ለማንኛውም ጀሞ ኦፊሻሊ ስማቸውን ከማላውቀው ቡድን ጋር ቼላው ተጫውቶ 7-0 አሸንፏል። አንዴ ለቼላው ኤንዞን እንኳንም ቀጣሹ በዚህ ጨዋታ ኤንዞን ቀጣሹ በዚህ ጨዋታ የምር ነው ማለት እኔ ያ የኮምፒውተር ሳይንስ የሆነው መምህር እንኳን ቀጣው። ቀጣይ ግን አስገባው ከሲቲ ጋር አንተ አድብ ቀጣይ አስገባው። አሁን እንኳን ቀጣው። ለማንኛውም ጀማው የኤፍኤ ካፕ እንግዲህ የጥሎ ማለፍ ዙር ወደ 4 ውስጥ የተቀላቀሉ ቼልሲ እና ሲቲ አረጋግጠዋል። ነገ ደግሞ እንደ ቀሪ ጨዋታ ይደረጋል። ማታ ደግሞ እኛ አለን እነሱ እንቀላቀልና ዘንድሮ ፈሰፈስ 2 የለንደን ክለቦች ማለት ነው 4 ውስጥ ገብተን ማለት ነው ይለይልናል። ያው ለንደን ላይ ነኝ ያለው ኦፊሻሊ ለመናገር ግን እንኳን ደስ አላችሁ። ኮንግራ ቼልሲዎች ስላሸነፋችሁ። ግን የቀሰቀሳችሁት ቁስል ቀላል አይደለም። አድቡ ቼላው ወንድም ጥላ ግባልኛ ያዙ አባቴ። ምን ነው ፕሪንስ በሰው ድል እንደዚህ ፍንጥዝ የምትለው አጥሩኝ እነኛ ቅንቅ እድፍ የሆኑ የዩናይትድ ደጋፊዎች ሲቲ አሸነፋችሁ ብለው እነሱ በሌሉበት ቶርናመንት ያሉበትም እኮ እነሱ በሌሉበት ቶርናመንት ሲቲ አሸነፈ ብለው ዘለሉብን እላችን እና ቡዬ ራሳችሁን ታውቃላችሁ። እነ ሙዝ የወሬበር ራስን ታውቃለህ ራስን። እንደው ቼላው ወንድም ጥላ የቀድሞ ገድላችን 7-0 አስታወሳችኋ። ቁጭ ነው ያደረገላችሁ ያስተቀበል 7-0። ይህንን ጨዋታ ኢንዞ ፈርናንዴዝ ቁጭ ብሎ ነው የኮመኮማት። በእርግጠኝነት አይቶታል። ቁጭ ብሎ ነው ያየው። አይኖ ቢኖርም ለዚህ ጨዋታ ላይ ገባ ይችላል። ስለዚህ ጨዋታ ላይ መጥን ይችላል ማወራው ነገር ግን ማለት ነው ቁጭ ብለህ እንዳያት እርግጠኛ ነኝ። ኢንዞ ፈርናንዴዝ አንተ ኖርክ አልኖርክ ቼልሲ ይቀጥላል በትልቁ ማለት ነው 7 እንደውም አንተ ብትኖር ራሱ እንደዚህ የሚያገባ አይመስለኝም ሳስበው። ቼልሲ ትረሳለህ። አየህ ቼልሲ ትልቅ ነበረ። አንተ እያለህም ትልቅ ነው፣ ብትወጣም ትልቅ። ቼልሲ ፖርቱቬልን ወስዶ 7 ግማሽ ፍጻሜ ለማንቸስተር ሲቲ ቆንጆ መልእክት። እኔ እንደባለፈው አንድ እኩል ምናምን ልወጣ አይደለም የምመጣው አሁን ላሸንፍህ ነው ብዙ ላገባ ጭራሽ ብሎ ነው የመጣው። ለሲቲ ቆንጆ መልእክት ነው ያስተላለፈው። ጽድት ያለ ቼልሲ ነው የተመለከተው። በቃ እነ ኩኩሬላ ኢንዞ ፈርናንዴዝ ምናምን እዛው። ግን በአንድ በኩል ደግሞ ሳስበው ባለቤቶቹ ደግሞ ትክክል ነን ብለው ደግሞ እንዳያስቡ እፈራለሁ። በቃ ትክክል አይደሉም፣ ግን እንደዚህ አይነት ውጤት ደግሞ ሲያዩ አይ ትክክል ነን ብለው ደግሞ እንዳያስቡ። ቼልሲ ምንድን ያስመለከተን ጋይስ? ይሄ ዊሊያም ስቴቫው የተባለ ብራዚላዊ የፊት መስመር ተጫዋች ራሱ እንዴት አባቱ ነው የሚችለው? ዛሬ በእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ጨዋታ የሊግ አንዱን ማለትም በእንግሊዝ 3ኛ ሊግ እርከን ላይ የሚጫወተውን ፖርቶቬልን በሜዳው ስታንፎርድ ብሪጅ ያስተናገደው ቼልሲ 7-0 በሆነ ሰፊ ውጤት አሸንፈው እንግዲህ ወደ ግማሽ ፍጻሜ ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ለቼልሲ 7ቱንም ጎሎች የተለያዩ ተጫዋቾች ነበር ማስቆጠር የቻሉ። 3ቱን ፈርስት ሃፍ ሲሆን ያስቆጠሩት 4ቱን ደግሞ ከሰከንድ ሃፍ በኋላ ነበረ። በዚህ ጨዋታ ላይ ሁለተኛው ደቂቃ ላይ ያሮላቶ ለቼልሲ ቀዳሚ ማድረግ ቻለ። ጃኦ ፔድሮ እንዲሁም ደግሞ ጋብሪኤል በራሱ መረብ ላይ ማስቆጠረው ጎል አማካኝነት ቼልሲን በመጀመሪያው አጋማሽ 3-0 እንዲመራ ማድረግ ቻሉ። ከዛ በኋላ አንድሬ ሳንቶስ፣ አዳራቢዮዮ እንዲሁም ስቴቫው እና ጋርናቾ የመሳሰሉ ተጫዋቾችም ቀሪዎቹን ጎሎች በማስቆጠር ቼልሲ ጨዋታውን 7-0 በሆነ ውጤት ማሸነፍ ችሏል። ኢስታቪዮ የሚገራርሙ እንቅስቃሴዎች ነበሩት። ድሪብሎቹ በጣም ያምሩ ነበረ። ጥረቱ በጣም ግሩም ነበር። ሊንክ አፕ ፕሌዮቹ በጣም አስገራሚ ነበሩ ማለት ይቻላል። ጎል ማስቆጠሩም በጣም ነበር ደስ ያለኝ፣ ምክንያቱም ብዙ ሲለፋ ነበር። 2 ኳሶች ነው የግቡ ቋሚ መልሰውበት የነበረው ማለት ነው። የጋርናቾ ኳስ ተነካክቶ ሲመጣ ነበር ማስቆጠር የቻለው። እንዲሁም ደግሞ ፖርቱቬሎች በዚህ ጨዋታ ላይ ምንም ማድረግ አልቻሉም ነበረ። በጣም የሆነ ፊት የማያደርግ አይነት ፉክክር ነበር የተመለከትነው። ኳስ ለመያዝ በጣም ተቸግረው ነበር። ሙሉ በሙሉ ዶሚኔት ተደርገው ነበረ። ለማንኛውም ከሩብ ፍጻሜው የተሰናበቱ ሲሆን ቼልሲዎች ወደ ግማሽ ፍጻሜ መቀላቀላቸውን ማረጋገጥ ችሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ዌምብሌ መጣሁልሽ ይላል። አረ እንዴት ነው የሚቻለው? 7-0 ትሬኒንግ በቃ ቀለል ያለ ትሬኒንግ አድርገን ወጥተናል። በሜዳችን ለቀጣይ 2 ለምናደርገው የሜዳችን ጨዋታዎች የመጀመሪያው ቀለል ያለ ትሬኒንግ አከናውነናል። አረ በስማ ማሸነፍ እንዲህ ደስ ይላል። ማሸነፉን ተው 7
7 ጎል እኔ ማላቀውን ዛሬ በየአይነት ነው ጎል እያየ ነበርከው ማለት ነው። ገብቶሃል? ተጫዋች ብትል ጎል አይነቱ ብትል ኧረ በስማም ዛሬ ጽድት ያለ ፐርፎርማንስ። እኔ 7 ባይሆን የደበረኝ ነበር ነው የምላችሁ። 7 መሆኑ ደስ ብሎኛል። መጨረሻ ላይ ጋርናቾ ኧረ ይቻላል። ተጫዋቾቹ እያንዳንዱ የተለያየ ተጫዋች ነው ያገቡት፣ እያንዳንዱ ኦንጎል ጭምር ማለት ነው። ከዛ በስቲያ የሚገባው ጎል ሴት ፒስ፣ ኮርና ብትል፣ ፔናልቲ ብትል ኦንጎል አለ፣ በጌም አለ። በቃ የሌለ ማታየው ነገር አልነበረም። ኧረ እንዴት ነው የሚቻለው? በጣም ጽድት ያለ ተጫዋቾቹ ደግሞ ዛሬ ጉስቶ ብትል ቶሲን ብትል ኧረ ቶሲን ማለት ነው ዛሬ ቶሲን አደባዮር ገብቷላ። ክርስቲያኖ አዳራቢዮ እንደዛ አይነት ተጫዋች ነበረ። ቴስታው ምን አይነት ቴስታን ያገባው? ቀላል ቴስታ እንዳይመስላችሁ አየር ላይ ቆይቶ ለዚያም ፓወር ማግኘት ማለት ኧረ ወይኔ ዛሬ ምንድን ነው የሚሻለው? ጉስቶ ራሱ መሀል እየገባ ዛሬ የሆነ የማሪስካ አይነት አጮትም ይዘን ነበር የገባ ነው። ኤንዞ ደስ ብሎታል፣ እኔ ደስ ብሎኛል። ሁላችንም በቃ ደስ ብሎናል ብዬ አስባለሁ በአሁን ሰዓት ማለት ነው። አሁን ቀለል ያለ ትሬኒንግ አድርገናል። ቀጣይ ሲቲ ቁጭ ብሎ እየጠበቀ ነው። እሱም 4 ባዶ ነው ዛሬ ያሸነፈው። ሁለታችንም ማስፈራሪያ ልከናል። ማን ነው የመጨረሻውን ሚሳኤል የሚልከው የሚለውን ነገር የዛኔ እናያለን ማለት ነው። ይመቻችሁ። ቼልሲ ኤንዞ ፈርናንዴዝን ለ2 ጌም ቀጥቶታል፣ ያው በሰጠው ኮሜንት ምናምን ነገር ማለት ነውና እንደዚህ ማለት አይችልም። ጀግና በቃ እኔ በጣም ነው የተመቸኝ ማለት ነው። ቼልሲ ሲጀመር የሚመቸኝ በጣም ቆራጥ ቲም ነው። በዚህ ድርድር ቀልድ አያውቁም። እሱ ነገራቸው በጣም ይመቸኛል። እንግዲህ ይሄ ነገር ያው ዞሮ ወደ ሮድሪ መምጣቱ አይቀርምና የሮድሪ ጉዳይ ያው አላለም ውሸት ነው ምናምን በጣም የሚሉ ብዙ ሰዎች አሉ። ግን ውሸት አይደለም። ውሸት ሳይሆን በጣም ከረጅም ኢንተርቪውስ ተቆራርጦ ያላቸው ነገር አውቆ ተገጣጥሞ ነው የመጣው ነው እንጂ ውሸት አይደለም። እኔ ያው እስካሁን ብዙ የተለወጠ ነገር የለም ከባለፈው ካልኩት ነገር ማለት ነው። አሁን ኮንትራት ቀርቦለታል። እንግዲህ እኔ አንድ በጣም የሚያናደኝ ነገር ሲቲን እንዳማራጭ የሚያይ ተጫዋች አይመቸኝም። በቃ ከዚህ በፊት የነበሩ ሌጀንዶቻችን ስንት ነገር የቀረበላቸው በተአምር ሲቲን ለአማራጭ አቅርቦት አያውቁም። ስፔሻሊ ፕራይማቸውን ሳይጨርሱ አይሄዱም። እኔ አንድ ሰው የክለብ ሌጀንድ ነው በጣም ልቤ ሞልቼ ማወራለት የሚሆነው ክለቤን ሁሌም ያስቀድምና ፕራይሙን እኔ ጋር ከጨረሰ ነው። ፕራይሙን ሳይጨርስ ከሄደ በጣም ቅርቅር ይለኛል ማለት ነው። እና አሁን ስተርሊንግ በጣም የሚገርም የሲቲ ሌጀንድ ነው፣ ግን ቅርቅር ፕራይሙን ሳይጨርስ ለቆ ስለሄደ ማለት ነው። ለማንኛውም ያው የኤንዞ እንደዛ ተከቷል። ለኛ አንድ ጥቅሙ ያው ከሲቲ ጋር ያለብን ጌም ከቼልሲ ጋር ከኛ ጋር ያለባቸው ጌምም አይጫወትም 7 ኒው games. I need you Chelsea next week against Man City. Chelsea kun oti akkuma eegame jechuudha. Portugal jechuudha. 7-0 dhukkee irraa kaasee addaan bubuqaasanii isaa hunda cabsanii irraa nyaatanii fadhan akka fadhan godhanii hambifatanii tiraafi hunda namaa kannanii 7-0 kun oti mo'uu danda'anii jiran isinincha. Kun waan eegame sijammar Portugal fi Chelsea kilabolee dhufu miti nama ta'u kilabni kilaba liigoo naam taphatu kun kilaba Premier League wantaaf taphatu inni Premier League bakka inni Premier League man dandeenye inni haisaafu Premier League bicha miti inni haisaafu wanti inni dandeenye mal tiimu kana dandeenye inni Arsenal man dandeenye malee kilaba xiqqaa kunta laxaf ነው ማን laxafta kunoti amma wasi nagare jirar sininja akuma gartan ga namni gooli naqin injiru sininja gooli hunda nama daddan naqi gooli hunda kunote akkuma gartan gooli torbenu nama daddan naqi sininja bicha baga gamadan deeggartooni Chelsea jechuudha kun waan dilas nama gammachiisulle miti Chelsea kun wuxeeti waan meeqame yoo kilaba kana moone sijammar eenyu mootanii uume namni si mootanuu jiru bar yoo kana moone jechuudha sanifu waan eegameen sininja baga gamadan amma dabartanii jirtan gaamma City Liverpool darbee kara semi final dabaree jira isin damo Portugal darbitanii kara semi final dabartanii jirtan Arsenal fi
tapha tokko tokko wanticha Arsenal sama booda darbitee isin jala wal dabartiin isin jala sama booda nu sadeen keessa eenyu walitti dhufu laalleeti sixitti walitti goona abbaate fiidota na shergolee likitu koppiliin godhe isin jala taphni keenya zaafurti eegala taphni Barcelonaatis taphni Arsenal zaafu matarratti eegala isin jala taphachuutu wal bira keenya laallaan isin jala imma chaachuu fiidota na likki share godha akkaawuntis follow godhaan isin jaaladha ከንቲባችሁ ነኝ ቀጣይ ዙር ኤፍኤ ካፕ ጨዋታ ከአርሰናል ጋር የሚደርሰን ይሆናል ማለት ነው። ውሸቴን ነው ግን አርሰናል ሳውዛምፕተንን ካለፈ በኋላ ከአርሰናል ጋር የሚደርሰን እድል ሰፊ ነው። እንደው ቅዱስ ገብርኤል ብሎ ከአርሰናል ጋር ከደረሰን ቀጣይ ዙር ቸልሲ በአምስተኛ ጨዋታ በዚህ አመት ካላስደሰትከኝ በጣም ነው መታስከፋኝ። ለማንኛውም ወደ ጨዋታው ስንመለስ ቸልሲ ድንቅ ብቃት ነው ያሳየን 7-0 ፖርት ቫሊ መሆኑን እንኳን ተመልከቱ። ከማንም ጋር በተጫወት እንግሊዝ ውስጥ 7 ጎል ማስቆጠር በጣም ከባድ ነው። ቸልሲ ስለሆነ ነው 7 ግብ ያስቆጠረው ወንድሜ። ምንም እዚህ ጋር ሄደ ፖርት ቫሊ ምናምን ብለህ እንዳታላግጥ። ደስ ብሎኛል። ኮሜንት ላይ ሐሳባችሁን። ከንቲባው ነኝ። መልካም አዳር።